ሀገር እንዴት ነሽ? ኧረ እንዴት ነሽ? እምዬ እንደምን ነሽ? በዓለም ዙሪያ መጠሪያ ያንቺው ነሽ። ሰላም ጤና ይስጥልን። የተከበራችሁ ውድ ቤተሰቦች እንደምን አላችሁ? በዓለም ዙሪያ በአራቱም አቅጣጫ የምትገኙ ውድ ኢትዮጵያውያን ቤተሰቦቼ፣ ወንድሞቼ እና እህቶቼ በያላችሁበት ሰላማችሁ ይብዛ። የእናንተው ኢንጂነር አደባባይ ጓዴ ዛሬም ሁልጊዜም ወደፊትም የእናንተን ሀሳብ፣ የእናንተን የአፓርትመንት ፍላጎት፣ የእናንተን የንግድ ሱቅ ፍላጎት፣ የእናንተን የመኖሪያ የኢንቨስትመንት ፍላጎት በሙሉ እንደ መሐንዲስም እንደ ሽያጭ አማካሪም ሁልጊዜም እናንተን ለማገልገል ዝግጁ ነው። ኢንጂነር አደባባይ እንግዲህ ከሽያጭ ባለፈ ደግሞ ለእናንተ ለኢንቨስትመንት የሚሆኑ ሁልጊዜም የተሻለ አማራጭን የምታገኙባቸውን ሀሳቦች ከእናንተ ከወንድሞቼ ከቤተሰቦቼ ጋራ በሀሳብ የበላይነት እየተሟገትን የተሻለውን ነገር እያደረግን ሁልጊዜም እንቀጥላለን። ታዲያ ውድ ቤተሰቦቼ ይህን ቻናል ከፍ ለማድረግ ላይክ፣ ሰብስክራይብ እንዲሁም ደግሞ ኮሜንት እየሰጣችሁ ከዛም በተረፈ ደግሞ እንደዚህ ብትሰራ፣ እንደዚህ ብታደርግልን፣ እንደዚህ ቢሆንልን ከሪል ስቴት አንጻር ከኢንቨስትመንት አንጻር አጠቃላይ አዲስ አበባ ውስጥ ያለው በሪል ስቴት ኢንዱስትሪ ከግለሰቦችም ሊሆን ይችላል ከዴቨሎፐሮችም ሊሆን ይችላል እናንተ የምታዩዋቸውን ሀሳቦች በሙሉ ወደ እኔ በስልክ ቁጥሬ ማለያም ደግሞ በዋትስአፕ በቴሌግራም በተለያዩ የሶሻል ሚዲያ ፕሮፋይሎች ሊንክድኢንን ጨምሮ ቴክስት ብታደርጉልኝ ወይ ደግሞ ቀጥታ ብትደውሉልኝም በእናንተ ሀሳብ ተንተርሰን የተለያዩ ኮንተንቶችን እየሰራን ሁልጊዜም ወደፊት ለኢትዮጵያን ወንድሞችና ቤተሰቦች የተሻለውን ነገር በዚህ ሙያ ውስጥ እያደረግን የእናንተም ተሳትፏችሁን እያሳደግን ብንቀጥል የተሻለ ይሆናል ብዬ አስባለሁ። ስለዚህ ቻናሉን ከፍ ለማድረግ እንዲሁም ደግሞ ብዙ ቤተሰቦች የሀሳብ ይደርስ ዘንድ ሼር እንዲሁም ደግሞ ኮሜንት በመስጠት እንግዲህ እንድታግዙኝ ነው የምፈልገው። ከዛም በተረፈ ደግሞ እንግዲህ እናንተ ፈጣሪ ፈቅዶላችሁ እንግዲህ ዛሬ ላይ ለትልቁ ኢንቨስትመንት ማለትም ቤት ለመግዛት ሱቅ ለመግዛት አስባችሁ እንግዲህ አማካሪ እየፈለጋችሁ ሊሆን ይችላልና ዋናው ነገር ደግሞ ከገንዘብ የበለጠ የተሻለ ትክክለኛ የሽያጭ አማካሪ ማግኘት ነውና እኔ ወንድማችሁ ሁልጊዜም ለእናንተ የተሻለውን ነገር እንደማደርግ ከዚህ በፊትም ቃል ገብቻለሁ። ሁልጊዜም እናንተ ጋር ነው የምቆመው፣ ለእናንተ የተሻለውን ነገር ነው የማደርገው። ስለዚህ ደውሉልኝ፣ ጻፉልኝ። ሁልጊዜም የተሻለውን ነገር ለእናንተ ኢንጂነር አደባባይ ጓዴ ለሁሉም ቤት እንቀጥላለን። አንቺ ሀገር እንዴት ነሽ? ውድ ቤተሰቦቼ አንድ ቀለል ያለ መጠይቅ ልጠይቃችሁ። የሁላችሁም መልስ አዎ ቢሆንም እንኳን ግን ልጠይቃችሁ። በዚህ ሰዓት እናንተ እጃችሁ ላይ 30 ሚሊዮን ብር ቢኖራችሁ ዛሬ ቤት ልትገዙ ትችላላችሁ ወይ? ይህ ትልቁ መጠይቄ ነው። ይህ ጥያቄ ሁላችሁም መግቢያው ላይ እንዳያችሁት ወይም ደግሞ የዩቲዩብ ከበሩ ላይ እንዳያችሁት ለጥያቄው መግቢያ ይሆነን ዘንድ አንስተነዋል። እንግዲህ ዋናው ጉዳያችን የሚሆነው ቤት የሚገዛበት ትክክለኛ ጊዜ መቼ ነው? ውድ ቤተሰቦቼ እንግዲህ አንድ ወሳኝ ሁነት ላንሳላችሁ ወይም ደግሞ አንድ ወሳኝ ነገር ላንሳላችሁ። ብዙ ሰዎች እንግዲህ አይታችሁ ከሆነ የተለያየ ነገር ላይ የተለያየ ሚዲያ ላይ ሪልስቴቶች እንደዚህ በሉ፣ እንደዚህ አደረጉን የሚሉ አሉ። ይህ ማለት ሪልስቴቶች አያጠፉም ወይም ደግሞ የደንበኞችን ገንዘብ አልበሉም ማለት አይደለም። ነገር ግን አንድ ሀሳብ ልንገራችሁ። ብዙ ሰዎች የሚሰሩትን ስህተት ልጠቁማችሁ። አንዳንድ ሰዎች በግፊት የሚገዙ ሰዎች አሉ። በጓደኛ ግፊት፣ በቤተሰብ ግፊት፣ በትዳር አጋራቸው ግፊት፣ በተለያየ ጉዳዮች ግፊት አፓርትመንት ለመግዛት በጣም የሚጓጉ ሰዎች አሉ። ከዚህ በተጨማሪ ደግሞ ድርጅቱን በጥልቀት ባለማወቅ ማን ነው፣ ከየት መጣ፣ መነሻው ምንድነው፣ የትኛው ባክግራውንድ አለው፣ ከዚህ በፊት ምን ሰርቷል፣ ምን እህት ኩባንያ አለው፣ የት አካባቢ ገንብቶ አስረክቧል፣ በምን ያህል ጊዜ አስረክቧል፣ የግንባታ ሂደቱስ የመሳሰሉ ነገሮችን ሳያጣሩ ወይም ደግሞ ሳያውቁ በስተት ሄደው የሚገዙ ሰዎች አሉና ከነዚህ ስህተቶች ባካችሁ ተቆጠቡ ቤተሰቦቼ። በተለይ ደግሞ ራሳችሁ ላይ የምትወስኗቸው ውሳኔዎች ነገ ይጎዷችኋልና ተቆጠቡላለሁ። ወደ ቀጣዩና ወደ ዋናው ጉዳያችን እንገባለን። ክፍል 1 ቀጥሎ በክፍል 2 የምናየውና ወሳኙ ጉዳያችን የሚሆነው እንግዲህ ውድ ቤተሰቦቼ አፓርታማ ለመግዛት ራሳችሁን የምትጠይቋቸው 5 ጥያቄዎችን ላንሳላችሁ። ከመግዛታችሁ በፊት ራሳችሁን የምትጠይቋቸውን 5 ጥያቄዎች ነው እዚህ ጋር የምዘረዝርላችሁ። ስለዚህ እነዚህን የዘረዘርኩላችሁን ነገሮች አትሊስት ከ5ቱ 4ቱን ካሟላችሁ ቤት ገዢ ናችሁ ብለን መገመት እንችላለን። የመጀመሪያው እንግዲህ አንደኛ ገቢ የተረጋጋ ነው ወይ ብሎ ራስን መጠየቅ። የተረጋጋ ገቢ፣ ነገ የማይዋዥ ገቢ፣ የምገዛው አፓርትመንት በግንባታ ላይ ከሆነ ግንባታው እስኪጨርስ ድረስ ከፍዬ መጨረስ እችላለሁ ወይ ያለምንም ቅጣት ያለምንም መጨናነቅ
የክፍያ አከፋፈሉ ወይም ደግሞ ሪል ስቴቱ ሁለት አይነት የክፍያ አከፋፈል ነው ያለው። አንደኛው በግንባታ ሂደት ነው። ሁለተኛው ደግሞ በወርሃዊ ጊዜ ወይም ደግሞ በ3 ወር እስከ 6 ወር እያለ በወር የተተመነ የክፍያ ጊዜ ሂደት እስካለው ድረስ እኔ በነዛ ጊዜያት ውስጥ የምገዛውን አፓርትመንት ከፍዬ መጨረስ እችላለሁ ወይ የሚለውን ያለቀ ወይም ደግሞ ካርታ ያለው አፓርትመንት ስትገዙ ደግሞ ከገዛችሁ በኋላ የተለያዩ ወጪዎች ስለሚኖርባችሁ እሱን መሸፈን እችላለሁ ወይ? ይህ የገዛውት ቤት ወይም ደግሞ የምገዛው አፓርትመንት በአከራየው አሊያም ደግሞ ብኖርበት ያለውን ወጪን የኪራይ ቫልዩ ሊሸፍንልኝ ይችላል ወይ ብላችሁ የመጀመሪያ ጥያቄያችሁ ወይም ደግሞ ራሳችን የምትጠይቁ ገቢ የተረጋጋ ነው ወይ? ይህ የተረጋጋ ገቢ አፓርትመንት እንድገዛ ያስችለኛል ወይ የሚለው ይሆናል። ወደ ሁለተኛው ጉዳያችን ስናልፍ ደግሞ እንግዲህ ውድ ቤተሰቦቻችን ይሄንን ካልን በኋላ ሁለተኛው ጉዳያችን የሚሆነው ምንድነው? የአፓርትመንቱ ወጪው ሌሎች እቅዶችን አያቆምም ወይ ነው። አንዳንድ ሰዎች ብዙ ጊዜ አፓርትመንት ሲገዙ ሌሎች ስራዎችን አቁመው የሚገዙ ሰዎች አሉ። እኔም በስራ ምክንያት ስለሚገጥመኝ ሌሎች ወጪ ማለት አፓርትመንት ከገዛችሁ በኋላ ለምሳሌ በተለይ ደግሞ ያለቀ አፓርትመንት ከገዛችሁ በኋላ በካሽ ነው የምትከፍሉት ወይ 50% በላይ ነው የምትከፍሉት። ያን ክፍያ ከከፈላችሁ በኋላ ብዙ እቅዶች ይኖራችኋል። እንግዲህ በዛ ገንዘብ ምን ልሰሩበት እንዳሰባችሁና ያንን ገንዘብ ካሰራችሁ በኋላ ሌሎች እቅዶቻችሁ እንዳይከሽፉባችሁ ከመጀመሪያውኑ ከመግዛታችሁ በፊት ራሳችሁን ይሄን ጥያቄ መጠየቅ ይኖርባችኋል። አፓርትመንት ከገዛችሁ በኋላ ሌሎች እቅዶቻችሁን የማያፈርሱባችሁ ለምሳሌ የልጆች የትምህርት ቤት ክፍያ ሊሆን ይችላል። ሌሎች ወጪዎች በጣም ዕለታዊ የሚባሉ ወጪዎችን ሙሉ መሸፈን የማትችሉ ከሆነ እነዚህን ጥያቄ መጠየቅ ይኖርባችኋል ማለት ነውና ቀጣይ ወደ ሶስተኛው ጉዳያችን ነው የምናልፈው። እንግዲህ ሁለቱን የመጀመሪያዎቹን ጉዳያችን ካየን ሶስተኛው ጉዳይ የሚሆነው እንግዲህ ውድ ቤተሰቦቼ ምንድነው አፓርትመንቱን የምገዛው በፍላጎት ወይስ በሰው ጫና ነው የሚለው ውሳኔ ይሆናል። አብዛኞቹ ደንበኞች ቤተሰብ ግዙ ስላላቸው ወይም ደግሞ የሽያጭ አማካሪው ዛሬ ርካሽ ነው፣ ሪል ስቴቶች የተለያየ ማስታወቂያ ስላንጋጉ ቅናሽን ጨምሮ እናንተን ሰርፓስ ሊያደርጓችሁ የሚችሉ ነገሮችን ስላወጡ የምትገዙ ጓደኛችሁ ዛ ሪል ስቴት ላይ ስለገዛ እናንተም ካልገዛም ብላችሁ የምትገዙ የትዳር አጋሮቻችሁ ተጭኗችሁ የምትገዙ ቤተሰቦቻችሁ ብቻ በብዙ ምክንያት በሰዎች ጫና የምትገዙ ሰዎችም ካላችሁ ይሄን እንደ ሶስተኛ ጥያቄ አድርጋችሁ ራሳችሁን መጠየቅ ይኖርባችኋል። ምክንያቱም እነዚህ ሰዎች እንድትገዙ ገፋፋችሁ እንጂ ያላችሁን የፋይናንሻል አቅም አልተረዱ ይሆናል። ወደፊት የሚኖራችሁን ወጪዎች አልተረዱ ይሆናል። የተለያዩ ክፍያዎች እንዳሉባችሁ አልተረዱ ይሆናል። ስለዚህ እነዚህን ጉዳዮች በተለይ የመጀመሪያ እነዚህን ሶስቱን ጥያቄዎች ራሳችሁን መጠየቅ ይኖርባችኋል። እነዚህን ከጠየቃችሁ በኋላ አራተኛው ጉዳይ የሚሆነው ምንድነው? ምገዛው አፓርትመንት ልኖርበት ነው ወይስ ላከራየው? ብዙ ሰዎች ይሄንን ጥያቄ አይጠይቁም። ምናልባት እኔ እንደ ሽያጭ አማካሪ ብዙ ጊዜ እናንተም ስትደውሉ ሌሎች ከዚህ በፊት የሸጥኩላቸው ሰዎችም አፓርትመንት የሸጥኩላቸው ሰዎችም እኔ መጀመሪያ ጠይቃለሁ፣ አፓርትመንቱን የምትገዙት ለምንድን ነው? ለመኖሪያ ነው ወይስ ለማከራየት? ይሄ ማለት ለኢንቨስትመንት በሌላ አባባል ልታከራዩት ወይስ ደግሞ መልሳችሁ ልትሸጡት ነው የምገዛው? ስለዚህ ይሄን ጥያቄም እናንተ መጠየቅ ይኖርባችኋል። ለመኖሪያ ስትገዙና ለኢንቨስትመንት ስትገዙ የተለያየ ነገሮች አሉት። ከዋጋ ጀምሮ ከቦታ መረጣ ጀምሮ የተለያዩ ነገሮች አሉትና ይሄንንም ራሳችሁን መጠየቅ ይኖርባችኋል። ዝም ብላችሁ ለመኖሪያ ገዝታችሁ መሀል ከተማ ላይ ለምሳሌ 400 ካሬ አፓርትመንት ወይ 300 ካሬ አፓርትመንት ብትገዙ ከሰራችሁ እንጂ አተረፋችሁ ማለት አይደለም። ስለዚህ እንደዚህ አይነት ነገሮችን ራሳችሁን መጠየቅ ይኖርባችኋል። የምትገዙትን አፓርትመንት በሁለት ከፍላችሁ የትኛው መሆን አለበት የሚለውን ነገር ከግንባታ ሂደት ጀምሮ ያለቀ ነው ያላለቀ ነው ካርታ አለው የለውም የት አካባቢ የሚለውን ነገር ሁሉ መወሰን የምትችሉት እዚህ አራተኛው ጥያቄ ላይ ራሳችሁን ስትጠይቁ ነው ማለት ነው ውድ ቤተሰቦች። ስለዚህ እነዚህን ጥያቄዎች በደንብ ራሳችሁን ጠይቃችሁ ከዛ በኋላ ለሽያጭ አማካሪ ራሱ መደወል ያለባችሁ፣ ማስታወቂያዎችንም ራሱ ማየት ያለባችሁ እነዚህን አራቱን ጥያቄዎች ከጠየቃችሁ በኋላ ነው። ወደ አምስተኛው ጥያቄ ሳልፍ እንግዲህ አምስተኛውና የመጨረሻው ጥያቄ የሚሆነው ገቢዬ ለወራት ቢቋረጥ ክፍያ መክፈል እችላለሁ ወይ የሚል ጥያቄ ነው። ለምሳሌ አንዳንድ ሰዎች አፓርትመንት ሲገዙ ያላቸውን ገንዘብ በሙሉ አውጥተው ነው ኢንቨስት የሚያደርጉት። ቅድመ ክፍያም ሊሆን ይችላል 50% 20% ቅድመ ክፍያ ሊሆን ይችላል። መጀመሪያ ከከፈሉ በኋላ ከዛ ተከታታይ ጊዜ ክፍያዎች ሲመጡ መክፈል ያቀታቸውና ውል የሚያቋርጡ በጣም ብዙ ደንበኞች አሉ። በጣም የተለያዩ ሪል ስቴቶች ላይ እንደውም አሁን ይሄ አምስተኛው ጥያቄ ላይ በጣም ሰው በርትቷል። ብዙ ውል የሚያቋርጡ ሰዎች አሉ ክፍያዎችን ባለመክፈል። በተለይ ደግሞ ድርጅቱ በፈጣን የግንባታ ሂደት የሚገነባ ከሆነ ክፍያዎቹ ቶሎ ስለሚደርሱ ሊያስጨንቃችሁ ይችላልና ገቢያችሁ የሚቋረጥ ከሆነ እነዚህን ነገሮችን በጥያቄ መልክ ማንሳት ይኖርባቸዋል። ምክንያቱም በወራት ጊዜ ውስጥ የሚቆረጥ ገቢ ካላችሁ ነገ ቤቱን ላትቀጥሉ ትችላላችሁ። አመሰግናለሁ። ወደ ክፍል 3 እንዞራለን። ክፍል 3 የሚሆነው ምንድነው? አፓርትመንት መግዛት ውድድር አይደለም የሚል ሀሳብ ነው የምሰጣችሁ።
አፓርትመንት መግዛት የፋይናንሻል ስታተሳችሁን፣ የነገ ህልማችሁን፣ የልጆቻችሁን ቅርስ የመሳሰሉት ነገሮችን ነው ከራሳችሁ ጋር ነው እንጂ የምትወዳደሩት እከሌ ኢንቨስት አድርጓል፣ እከሌ ቦሌ ላይ ገዝቷል፣ እከሌ ሳር ቤት ላይ ገዝቷል፣ ጓደኛዬ እንደዚህ ገዝቷል ስላላችሁ ብቻ እናንተም መግዛት አለባችሁ። ወይም ደግሞ አንድ ቤተሰባችሁ ባለ 3 መኝታ ስለገዛ እኔም ባለ 3 መኝታ መግዛት አለብኝ፣ አንድ ቤተሰባችሁ የሆነ ሪል ስቴት ላይ ስለገዛ እኔም ይሄንን መግዛት አለብኝ ብላችሁ በውድድር የምትገዙ ሰዎች እየከሰራችሁ እንጂ እያተረፋችሁ አይደለም። አፓርትመንት መወዳደሪያ አይደለም። አፓርትመንት ራሳችሁን ከፍ የምታረጉበት ትልቅ የኢንቨስትመንት አዳራሽ ወይም ደግሞ የኢንቨስትመንት ምርጫ ውስጥ የምትገቡበት እንጂ የምትወዳደሩበት አይደለም። ስለዚህ ውድ ቤተሰቦች እንደዚህ አይነት ውሳኔዎችን አፓርትመንት ስትገዙ እንደዚህ አይነት መጠይቆችን ለራሳችሁ ከጠየቃችሁ በኋላ ለራሳችሁ መልስ ካገኛችሁ በኋላ ለኔም ይሁን ለሌላው የሪል ስቴት ሽያጭ አማካሪ እንደዚህ አይነት ጥያቄዎችን ብትጠይቁ የተሻለ ነው ብዬ አስባለሁ። እንግዲህ ውድ ቤተሰቦቼ ገበያችሁ ሲረጋጋ የረጅም ጊዜ እቅዳችሁ ሲታወቅ ወይም ደግሞ ግልጽ ሲሆን ነገ ትልቅ ኢንቨስትመንት ሲኖራችሁ ሪስኮችን መውሰድ ስትችሉ ለኢንጂነር አደባባይ ደውሉለት። ሁልጊዜም የእናንተን የአፓርትመንትና የሱቅ ፍላጎት ያሟላል። ዛሬም ነገም ወደፊትም ከእናንተ ጋር ኢንጂነር አደባባይ ጓዴ ለሁሉም ቤት። አመሰግናለሁ። ፈጣሪ ያክብርልኝ። መልካም ቀን ተመኘሁኝ።